አለሽ እሺ ውጪ ከዚህ በኋላ ማይ አፈልግሽ ልጅ ውጪ ሳትቢና ከዚህ በኋላ ሰሚያሽ አይደል የዚህ ቤት አባወራ ነኝ እንጂ አልቻለሽ አንተ ምንድን ነው ቆይተና ከማታ ጀምሮ ሌላ ስም ትከፍቻለሽ ንገረኛ እንዳትመልሽልኝ ለለቱ ሙሉ ታዝኛለሽ እንዴ ለለቱ ሙሉ ነው የምትሰርቢ አወራሽ በቃ ውጪ አንቺ አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበል እንዴ ባፍንጫ ይወጣ ኧረ ቆይ ነው ተረጋጋ በእግዚአብሔር ምን ሆነሃል እናቴ ምን ማለት አልፈልግም በቃ ወሬ አልፈልግም ከዚህ በኋላ ምንድን ነው በቃ አልፈልግም ወሬ እንዳታውሪ ምን ማለት ወሬ ሰሚያሽ አይደል ቀረኝ የምትይው ነገር ካለ ማውራት ትችያለሽ ከዛሬ ጀምሮ እዚህ ቤት አይንሽ ላይ አልፈልግም ታገስኩሽ ምን ማለት ነው ጭራሽ ላይ ለማለት ነው ምን ታርጊ ማንሽ አንቺ ወይ ታርጊ እሱ እንግዲህ በዚህ አይነት መልኩ ከቤት እንድትባረር ልብሷን እንዳለ ወርውሮ ነው የጣለው አላዛር። የእናትየቱ እቅድም ተሳካላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ደከመኝ ሰለቸኝ ሳትሉ ሁሌም ከጎን ያላችሁ ደግሞ ፈጣሪ የተሻለ ነገር ይስጣችሁ። ፈጣሪ ከፍ ያለ ደረጃ ያደርሳችሁ። ጤናችሁን ይስጣችሁ። ደስተኛ ሆኑልኝ። እና እንግዲህ ትንሱን ታውቃላችሁ በቅርብ ጊዜ ነበረ ድምቅ ባለ በሽምግልና ፕሮግራም አላዛር እንግዲህ የተቀበለው እና ሳይቆይ እንግዲህ አሁን ላይ ልብሷን አውጥቶ ወርውሮ በትኖ እንደዚህ አንቋሾ ነው ከቤት ሊያባረራት የፈለገው ማለት ነው። አላዛር በዚህ አይነት መልኩ ጭራሽ እኔ አልጠብቅህም። በመጀመሪያ ደረጃ የሴት ልጅ ክብር የሚባል ነገር አለ። ለሴት ልጅ ክብር ሊኖርህ ይገባል። ሰዎችን እረዳለሁ ስትል የነበረው ሰዎችን አግዛለሁ፣ ፈጣሪ እፈራለሁ ስትል የነበርክ ሰው አንድ ፈጣሪ እፈራለሁ ሲል የነበረ ሰው በዚህ መልኩ ሴትን ልጅ አያንቋሽሽም፣ ሴትን ልጅ አያዋርድም። ገባህ? ሴት ልጅ ብታውቀው ኖሮ አደራህ ናት። አደራ ተብለህ የተሰጠህ የነብዩ ግዴታህ ነበረ ማለት ነው። አደራ ጥሎብህ ነበረ ቢገባህ ኖሮ። ሲቀጥል ደግሞ አለመግባባት ካለ በመነጋገር መፍታት እየቻልክ ካልሆነ ደግሞ በክብር እንደተቀበልካት በክብር ለቤተሰቦቿ ልብሷን በስነ ስርዓት አሸክፋ ሲሆን ቤቷ አድርሰህ ሸኝተህ አስረክበህ መምጣት ሲገባህ ልብሷን የምትበትነው አንተ ማን ስለሆንክ ነው? ማን ስለሆንክ ነው? ምንድነው በዚህ ልክ? ሲጀመር እኮ ለአንተ አትገባህም። ትንሱ ቆንጅዬ እኮ ናት፣ ገና ህፃን እኮ ናት። አንተ ዝም ብለው ወደ ላይ አይደለህ እንዴ? ምን ቁም ነገር ኖሮህ ነው በዚህ ልክ የምታረክሳት? እናትና ልጅ እልም ያላችሁ ባለጌዎች ናችሁ። የስድ ልጅ ስድ ነው። ከማን ያየኸውን? ድሮም ከእናትህ ያየኸውን ነው ስድነት። እኔ ላከብርሽ እፈልጋለሁ። ድሮ በጣም ነበር ማከብርሽ፣ ምክንያቱም ለልጇ ሚስት ያላት ሬስፔክት እያልኩኝ ብዙ ጊዜ ይናገር ነበር። ምን አለ እንደነዚህ ብንኖር እኛም ብንሆን ብዬ አመለካከቴ ሁሉ ላንቺ በጣም ትልቅ ክብር ነበረኝ። አሁን ግን ዘቀጥሽብኝ። የሰው ልጅ የሚከበረው በስራው ነው፣ የሚከበረው በሚያደርገው ድርጊት ነው። ገባሽ? የእናትነት ለዛ የሌለሽ አሁን አቀሳስረሽ ካቀሳስርሽ በኋላ መልካም ጨዋ ለመምሰል ስትሞክሪ አታፍሪም? ትንሽ አንቺ ኮነሽ ያያዝሻቸው እዚህ ነገር ውስጥ እንዲገቡ ያደረግሽው አንቺ ነሽ። ለምን እጅሽን አውጥተሽ ለምን ከነሱ ህይወት አትወጭም? ለምንድን ነው እንደዚህ? እቅድሽማ ተሳካልሽ፣ እንኳን ደስ አለሽ። ይሄን አይደለም የምትፈልጊ? እንዲጣሉ፣ እንዲቧጨቁ፣ እንዲለያዩ አይደለ እቅድሽና አላማሽ? ይሄው በቃ ተለያዩልሽ። ሌላ ቢያንስ ልብሷን እንደዛ ሲበትነው ሲወረውረው ክብር አሳጥቶ እንደዚህ ሲናገራት እረፍ ልጄ ብለሽ መምከር መቆጣት የለብሽም እሱን? ይሄ እኮ ያንቺ ውጤት እኮ ነው። ትንሱ እኮ በትክክል ነው ከኛ ህይወት ውጪ አንቺሽ እንደዚህ ያደረግሽ ነው። አንቺን ታገስኩ ደግሞ አሁን እሱን ልታገስ እንዴ እያለሽ ነው። ለወንድ ልጅ እጅ አይነሳም፣ ግን ደግሞ የሚከበረው እሱ ሲያከብራት ነው። አዎ አንተ ካላከበርካት እንዴት ታክብራ? ምን አለ በያዘችው ብርጭቆ ውሃ አድርጋ ግንባርህን ብላ ቢሆንማ ጥሩ ነበር። ለትንሽ ነበር እኮ ግድግዳው መለሰውና መሬት ላይ ወደቀ እንጂ አንተ ጋር ቢያርፍማ ይገባህ ነበረ። ስርዓት አትይዝም እንዴ? በዚህ ልክ እሷን የምታንቋሽሻት የምትንቃት ምን ስለሆንክ ነው? አንተ ማን ነህ? ምንድን ነህ? ትንሱ እነዚህ ቤተሰቦች አይሆኑሽም። ልጅ ሳትወልጂ ውልቅ ብለሽ ሂጂ። በቃ አለቀ። ምክንያቱም ከቻልሽ በንግግር ለመፍታት ሞክሪ። የራሳችሁን ህይወት ኑሩ ለግላችሁ። እምቢ ካለ ደግሞ ምንም አማራጭ የለውም።
ዛሬ ሳትወልጂ እንደዚህ ረግጦ ለመያዝ የፈለገ ነገማ ምን እንደሚያደርግሽ ፈጣሪ ብቻ ይወቅ። በጣም ነው የጠገብከው። በጣም እነዚህ ይበሉሻል። እውነት ሰውነትሽን ጭርስ ያደርጉታል። ያ የሚያምረው ገላሽ፣ የሚያምረው ፊትሽ፣ የሚያምረው ሰውነትሽ አልቆ እንዳልነበር ነው የምትሆኘው። ጭራሽ ለሴት ልጅ ክብር የሌላቸው ናቸው። የእናቲቱ ውጤት ነው። አማት ክፉ ስለምትባል በስም እንትን ብቻ ምናምን ትያለሽ እንዴ? ከዚህ በላይ ምን ትሆኚ? አማትነትሽን እኮ አስረግጠሽ አሳየሽ እኮ። እንደዛ ልብሱን ሲበትነው እንኳ እረፍ ብለሽ ለመቆጣት አልሞከርሽም። በስነ ስርዓት በደንብ ነው ያሳየሽው። በደንብ አላማሽ እቅድሽ ይሄ ነበረ። ያው ተሳካልሽ። እንኳን ደስ አለሽ። በቃ አለቀ። ጤናዬን ምናምን ታያለሽ እንዴ? ምን ጤና አለሽ? እናትና ልጅ እኮ ምንም ጤና የላችሁም ሲጀመር። ጤና ስለሌላችሁም ይሄንን ነገር የምታደርጉ ገና ትናንትና በሽምግልና የተቀበላችኋትን ልጅ እንደዚህ እንዴ! አንተ ለሴት ልጅ እንደዚህ በጣም ባለጌ ስድ ነህ። ካንተ እኮ ይሄንን አንጠብቅም ነበር። በአንተና በእሷ ህይወት መሀል ለምን ሰው ታስገባለህ? ያንተን ትዳር የምትመራለህ እናትህ ናት እንዴ? ያንተን ትዳር የሚመራው አባትህ ነው? ያንተን ትዳር የሚመራው ሌላ ሰው ነው? ከሚስትህ ጋራ እንደ እህት ወንድም ተመካክረህ ተከባብረህ ተነጋግረህ መቀጠል ሲገባ ልብሷን መሬት ላይ በጥፊ ላሰች። ደግ አደረገች። ይገባሃል። እሰይ። ከዛም በላይ ይገባሃል። የሰራኸው ስራ በክብር ማድረስ እየቻልክ ልብስን አውጥቶ መሬት ላይ አዝረክርኮ መበተን ምን የሚሉት ነው? አልፈልግሽም ውጪ፣ እንደዛ የኔ ወድ የኔ ፍቅር ልሞትልሽ ልሰቀልልሽ እንዳላልክ እንዳልተለጣጠፍክባት እንደዛ እንዳለመንካት ከፍ ዝቅ ብለህ አግብኝ አፍቅሬሻለሁ እንዳላልካት ዛሬ ላይ ምን ተገኘ? ንገረኝ እስኪ ምን ተገኘ? ትንሱ ነፍስሽን አደኛ። አዎ እነዚህ ቤተሰቦች አንዴ እናት አንዴ ልጅ እያሉ እየተፈራረቁ በዚህ ልክ ይደብራል። አላቅላችሁም። እውነትም ተጣልታችሁ ሊሆን ይችላል፣ ድራማም ሊሆን ይችላል። አላቅላችሁም። ብቻ ግን እኔ በማየው ቪዲዮ ነው ሀሳብ የምሰጠው። በጣም ያስጠላል፣ በጣም ይደብራል። ለሴት ልጅ ክብር ሊኖራችሁ ይገባል። ልጅሽ ብትሆንስ እንደዚህ የተደረገችው የእውነት ዝምት ያለሽ እና ትንሱዬ አይዞሽ የኔ እናት። ለሴት ልጅ እንዴት ወንድ ልጅ ላይ እጅሽን ታነሻለሽ? ሲጮህ ለምን አትወጭም? ለምን ሲበርድለት አትመጭ? ምናምን ከቤቷ ለቀ የት ይሄድ? እሱ ነበረ ወንድ ልጅ አይደለ? ከተናደደ ወጣ ብሎ ራሱን አረጋግቶ መምጣት